የክልሉ ብልጽግና ፓርቲ መግለጫ አውጥቷል። የመግለጫውን ሙሉ ቃልም እንደሚከተለው እናቀርብላችኋለን። ፓርቲያችን ብልጽግናና የክልሉ መንግስት ባስቀመጠው አቅጣጫ መሰረት በክልሉ የሕግ የበላይነት እንዲከበር በቁርጠኝነት እየተሰራ ይቀጥላል። ክልሉ ከተመሰረተ ጊዜ ጀምሮ በየጊዜው የክልሉ መንግስትና ፓርቲ በፓርቲያችን አሰራርና ዲሲፕሊን መመሪያ መሰረት የክልሉን የዞኖችን የወረዳዎችንና የከተሞችን አመራሮች በግምገማ የማጥራት ሂደት በየወቅቱ እያደረገ አጠቃላይ ስራዎችን እየመራ ይገኛል። ባለፉት ዓመታት ተከታታይነት ባለው መልኩ የፓርቲያችንን አሰራርና ሕገ ደንብ በተከተለ መንገድ የአመራር ማጥራት መድረኮችን በማዘጋጀት ስራ ላይ ያጋጠሙ ጉድለቶችን በግምገማ በማረም በጥንካሬ የተለዩ ጉዳዮችን በማስቀመጥና ድክመት የታየባቸውን አመራርና አባላት ሂስ በማድረግ በማስጠንቀቅ እንዲሁም ከኃላፊነታቸው እንዲነሱ በማድረግ የህዝባችንን ሁለንተናዊ ተጠቃሚነት እንዲረጋገጥ የፓርቲው ቅርንጫፍ ጽሕፈት ቤት የእርምት እርምጃ እየወሰደ ቆይቷል። በዛሬው ዕለት በሕግ ቁጥጥር ስር የዋሉት የክልሉ ሰላምና ጸጥታ ቢሮ ኃላፊ የነበሩት አቶ አለማየሁ ጢሞቴዎስም በዚሁ ግምገማና የማስተካከያ ሂደት በተከታታይ 2 ዓመታት በጥብቅ ዲሲፕሊን ተገምግሞ በማስጠንቀቂያና በሂስ እንዲታለፍ ከተደረገ ጀምሮ በራሳቸው ላይ ማሻሻሎችን በማምጣት በጸጥታ ተቋማት ላይ አዎንታዊ አስተዋጽኦ ማድረግ መቻላቸው የሚታወስ ሲሆን አቶ አለማየሁ ጢሞቴዎስም አዎንታዊ ጎናቸውን በማየት ጉድለታቸውን እንዲያርሙ ተነግሯቸውም ከጥፋታቸው ተምረውና ታርመው እየሰሩ ባሉበት ወቅት ከቅርብ ጊዜ ወዲህ ከፓርቲ መርህ ባፈነገጠ መልኩ የክልሉ መንግስት ላይ በተቃራኒው ሲሰሩና ከህገወጥ አካላት ጋር በመገናኘታቸው ምክንያት እንዲሁም በሌሎች ተያያዥ ምክንያቶች ከነበራቸው የስልጣን ገደብ በላይ ስልጣናቸውን ያላግባብ በመጠቀማቸው መንግስትና ፓርቲያችን የእርምት እርምጃ በመውሰዱ ምክንያት ከስራ ገበታቸው ላይ ባለመገኘት ከሽብር ቡድን አባላት ጋር ግንኙነት ሲያካሂዱ ተደርሶባቸዋል። በዚህም የተነሳ ሲመሩት የቆዩት ተቋም መጥራት ስላለበት ሰነድ ተዘጋጅቶ ከክልሉ የጸጥታ አመራሮች ጋር በተደረገው መድረክ ላይ ከአመራሩ ሰፋፊ ወንጀሎችን በስልጣን ዘመናቸው ሲፈጽሙ እንደቆዩ ማወቅ ተችሏል። የክልሉ ብልጽግና ፓርቲና መንግስት በሰጠው ኃላፊነት ህብረተሰቡን በኃላፊነት፣ ቅንነት፣ በታማኝነትና በተጠያቂነት መንፈስ እንዲያገለግሉ እድል የተሰጣቸው አቶ አለማየሁ ጢሞቴዎስ የተሰጣቸውን ህዝባዊ ኃላፊነት በተጠያቂነትና በኃላፊነት መንፈስ ከመወጣት ይልቅ የግል ጥቅማቸውን ለመወጣት በሚያደርጉት በተሳሳቱ መንገዶች እንዳይቀጥሉ ፓርቲና መንግስት እያረመው እየመከረው ቢቆየም ምክርንና ተግሳጽን ወደ ጎን በመተው በኮንትሮባንድ ንግድ፣ በህገወጥ መሳሪያ ዝውውር፣ ስልጣንን ያላግባብ መጠቀም፣ የስርዓት ግልበጣና በሌሎች መሰል ወንጀሎች በመጠርጠራቸው በትናንትናው ዕለት ያለመከሰስ መብት የተነፈጉት አመራር የክልሉ ምክር ቤት አባላት ያለመከሰስ መብትን እንዳነሱ በሕግ ቁጥጥር ስር ውሎ በሰራቸው የተለያዩ ጥፋቶች እንዲጠየቅ ባቀረቡት ጥያቄ መሰረት በዛሬው ዕለት በጸጥታ አካላት በሕግ ቁጥጥር ስር ውለዋል። በቀጣይነት የሚኖሩ የሕግ ሂደቶችን ፍርድ ቤቶች የሚያስፈጽሙት ተግባር ይሆናል። የሕግ የበላይነት መከበር ለዜጎች ዋስትና ይሰጣል። ገለልተኛና ሕግ አስከባሪ ተቋም እንዲገነባ ብልጽግና ፓርቲ በአንክሮ የሚሰራ ፓርቲ እንደመሆኑ መጠን የድጋፍ የክትትልና የግምገማ ስርዓትን በመዘርጋት እየሰራ የሚገኝና ለሕግ መከበር፣ ለአሰራር መጠበቅ ዜጎች ሕግንና ስርዓትን ብቻ ተከትለው ማንኛውንም ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎችን እንዲያደርጉ የሚያስችል ሁኔታ ለመፍጠር ቁርጠኛ አቋም ይዞ እየሰራ ነው። እንደ ብልጽግና ፓርቲ የጀመርነውን ሁለንተናዊ ብልጽግና የማረጋገጥ ሂደት በማንምና በምንም ሳይደናቀፍ እንዲዘልቅ መላው የፓርቲያችን አመራሮች፣ አባላትና ደጋፊዎች ከፓርቲያችሁ ጎን በቁርጠኝነት እንድትሰለፉ በዚህ አጋጣሚ ጥሪያችንን እናስተላልፋለን። የሲዳማ ክልል ብልጽግና ፓርቲ ጽሕፈት ቤት